ሰላም ቤተሰብ እንዴት ቆያችሁ? እግዚአብሔር ይመስገን በድጋሚ መጥቻለሁ። ብሩኬና ፍጹሜ መጥተዋል። ፍጹሜ ፎቶ ልወስድላት መጥቻለሁኝ። ምክንያቱም እኔን ከጎኗ አልሆን ነው እንትና ሀሰን ከጎኗ እንደሆነ ሁሉ እንዳመሰገነች ሁሉ እኔንም እንድታመሰግነኝ እፈልጋለሁኝ። እቃ ልወስድላት መጥቻለሁ ብሎ እንግዲህ እያወራ ነበርና ኦልሬዲ ተሳስተሃል። ጥሩ ነገር እያደረካት አይደለም፣ ጥሩ መንገድ እየመራት አይደለም፣ ጥሩ ምክር እየመከርካት አይደለም ብለ ራስን አምናል አውቃል። እና ዛሬ ደግሞ እኔም እንደዛ አደርጋለሁኝ ስትል የቱ ጋ ነው አሁን እነሱን ለማስተካከል የምትችለው? ሲጀመር እኔ በእነሱ ህይወት ማነው ፈራጭ ቆራጭ አደረጋችሁ? የምር የስራም እኮ የሆነ ህዝቡን የሚያስተምር ነገር ቢኖረው እኮ ጥሩ ነው። እንዴ ሰው እኮ አሁን በሁለት ሰዎች መሀል ሶስተኛ ወገን ሲገባ የሆነ በቃ አይደለም ጓደኛ ይቅርና አባት፣ እናት፣ ወንድም መግባት ባለበት ልክ ነው የሚገባው። መግባት ባለባቸው ልክ ማለት ነው። አይደለም ጓደኛ ይቅርና ማለት ነው። በዘፈቀደኝነት ይሄ አድርጋለሁ ይሄ አድርጊ ሊል አይችልም። ገባክ አይደለ? ዛሬ ፍጹሜ ትልቅ ስህተት ነው የሰራኸው። ማለት በቃ እንደዛ መሆን አልነበረበትም። እንደ በፊቱ አሁንም አንተ ሁለቱ እንዲለያዩ ማትፈልግ ልጅ ነህ። ግን ደግሞ ዛሬ ስህተት ነው የሰራኸው። እንደዚህ አይነት ነገር ብሩኬ ነግሮሃል። አሁን እዚህ ድረስ ዝም ብሎ አይደለም የደረሱት እነዚህ ልጆች። ብዙ ወጣ ውረድን አይተዋል። ብዙ ስድብን በዛም ልክ አስተናግደዋል። ብዙ ፈተናዎችን አልፏል አይደለ? እና እንደዚህ በቀላሉ አንዱን ገብቶ እንዲ ልትሏቸው ኦዲየንስም አይፈቅድም። ማለት እነዚህ ልጆች እያሳደጓቸው እያየናቸው ያደጉ ልጆች ናቸው አይደለም? በጣም ማለት ነው። እና አሁን የዛሬ የፍጹሜ እንትን ሀሳብን ያልደግፈውም ምንድን ነው ቅመሜ ኦልሬዲ ስራን እየሰሩት ያለው እናንተም ስራ መሆኑ ሳይገባችሁ ወይም ሳታውቁ ቀርታችሁ አይደለም። ግን ደግሞ እኛን ለማሳመን ነው እንደዚህ እያደረጋችሁ ያለው። እኛ ኦልሬዲ ቀድመን አውቀናል፣ ስራ እንደሆነ ቀድመን አውቀናል። እና ምንድን ነው ኦዲየንስ ምን ይማራል? ምንስ ብናደርግ ኦዲየንስ ምን ይከፋል? ምንስ ትምህርት ወስዶበታል? ምንስ እናስተካክል ብላችሁ እንትን አድርጉት። ቪዲዮአችሁን ወዲያውኑ ዳውንሎድ ማድረግ ሳይሆን አዳምጡት። ሀሰን የሚናገራቸው ነገሮች ልጆቹ አይደለም ለማስታረቅ ይቅርና የእውነት በጣም በቃ የማራረቅ ስራ ነው እየሰራ ያለው። እና ኢቭን ራሱ ለእንትና ራሱ እኩል ነበረ መልስ እየመለሰለት የነበረው ናቲ ማለት ነው። እኛ እንደምናውቃቸው ናቲ እንዴት እንደሚያከብሩት እንዴት እንደሚወዱት ነው ሲያወሩ በቪዲዮ ማለት ነው። ግን ደግሞ ዛሬ ሀሰን እኩል መልስ አያገባህም ነበር እያለው ነበረው። ቅመሜ ውስጥ አያገባህም ነበር ያለው። እና ምንድን ነው ያው የጀመሩ ስራ ስላለ ነው ለናቲም እንደዚህ መልስ እየመለሰለት ያለው ብዬ አስባለሁኝ። ያም ሆነ ይሄ ግን ሀሰን ያለበትን ስራ መስመሩ እንደሚስት ጠብቁ። የምር በጣም ይስታል። እንደሚያውቅ ሰው ነው እያደረገ ያለው። ግን ደግሞ በጣም ስህተት ነው። አሁን አብዛኛው ጊዜ ጨረቃዎቻችን እኛን ለማስተማር የራሳቸውን ህይወት ሪስክ ውስጥ ከተው ነው አይደለ? አብዛኛው ጊዜ ማለት ነው። እና ምንድን ነው እነዚህ ልጆች እኮ በጣም ስነ ስርዓት ያላቸው ልጆች፣ ለክብራቸው ምን ያህል ስነአት ክብር እንዳላቸው ራሳቸው እኛ ሁላችን እናውቃለን። የትላንትና ቪዲዮ የሁሉ የሰሩትን ቪዲዮ ይደመስሷል ማለት አይደለም። አሁንም ሁሉ ጊዜ ደጋግሜ ነግራቸዋለሁ። እና በጣም ለክብራቸው ቦታ አላቸው። ማርያምን እንዴ የትኛው ወንድ ነው ፍቅረኛችሁን አንድ ቤት ኖራችሁ? ኧረ በስማም በጣም ነው የሚከብደው። እና ምንድን ነው ጨረቃዎቼ እንትናት የራሳቸውን ህይወት ሪስክ ውስጥ ከተው እኛ ላይ ያስተምራሉ። ይሄ በጭራሽ ኔቨር መሆን የለበትም። ማርያምን